በትግራይ ክልል ዳግም ጦርነት ተቀሰቀሰ። በከባድ መሳሪያ የታገዘ አደገኛ ውጊያ ተደርጓል። ከመቀሌ የደረሰንን ልዩ ዘገባ እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። ኤርትራ ኢትዮጵያን ለመግደርደር መከላከያ ሰራዊቷን እንደገነባች አስታውቃለች። ትንታኔ ዘገባ ይዘንበታል። ታጣቂዎች ከተማዋን መቆጣጠራቸውን ተከትሎ ከ60 ሺህ በላይ ሰላማዊ ዜጎች ከተማዋን ለቀው መውጣታቸው ተዘግቧል። ተጨማሪ ዘገባ አለን። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያቀርብላችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። አሁን መረጃዎቹን በዝርዝር ወደ ማቅረብ እንሸጋገራለን። በርካታ ዓለም አቀፍና የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶችን ያካተተ ጥምረት የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ተግባራዊ ባለማድረጉ ሀገሪቱ ለከፋ ሰብአዊ መብት ጥሰትና ለግጭት መባባስ ተዳርጋለች ሲል ከሰሰ። ጥምረቱ ባወጣው መግለጫ እንደ አውሮፓውያን የዘመን አቆጣጠር በህዳር 22 የተፈረመው የሰላም ስምምነት ቢኖርም ተጠያቂነት የጎደለው ሁኔታ መስፈኑን፣ ግጭቶች በተለይም በአማራና በኦሮሚያ ክልሎች ተባብሰው መቀጠላቸውን ገልጿል። ይህም ለሰላምና ለሽግግር ፍትህ የነበረውን ተስፋ እያሟጠጠ መሆኑን አስታውቀዋል። መግለጫው እንዳለው በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ጽህፈት ቤት መሰረት ከጥር 2023 እስከ ጥር 2024 ባለው አንድ ዓመት ጊዜ ውስጥ ብቻ በአማራና በኦሮሚያ ክልሎች ቢያንስ 1351 ንጹሃን ዜጎች ተገድለዋል። ከነዚህም ጥቃቶች ውስጥ 70 በመቶዎቹ በመንግስት የጸጥታ ኃይሎች የተፈጸሙ መሆናቸውን ሪፖርቱ ጠቅሷል። በተጨማሪም የተባበሩት መንግስታትና የአፍሪካ ህብረት የሰብአዊ መብት ጥሰቶች እንዲመረመሩ ያቋቋማቸው ኮሚሽኖች በኢትዮጵያ መንግስት ግፊት እንዲቋረጡ መደረጉ ተጠያቂነት እንዳይሰፍንና ለተጎጂዎች ፍትህ እንዲያሳጣ አድርጓል ሲል ጥምረቱ ወቅሷል። በትግራይ ክልል ብቻ ከ878 ሺህ በላይ ዜጎች አሁንም በውስጥ መፈናቀላቸው የጠቀሰ ሲሆን ዓለም አቀፍ የእርዳታ ቅነሳና እየጠበበ የመጣው የሲቪል ምህዳር የዜጎችን ስቃይ እያባባሰው እንደሚገኝ ጥምረቱ አስታውቋል። በኢትዮጵያ እየታየ ላለው የኢኮኖሚ እድገት የግሉ ዘርፍ ተሳትፎ ከፍተኛ ሚና እየተጫወተ ነው ሲሉ በዓለም ባንክ የኢትዮጵያ ዳይሬክተር ማርያማ ሳሊም ተናገሩ። ማርያማ ሳሊም ዓለም ባንክ የኢትዮጵያ ቁልፍ አጋር መሆኑን ገልጸው በተለያዩ ዘርፎች አስፈላጊ ድጋፎችን እያደረገ ይገኛልም ብለዋል። ለአብነትም በግብርና፣ ሎጂስቲክና ቴክኖሎጂ፣ ጤና፣ ትምህርትና የሥራ ዕድል ፈጠራና በሌሎች ዘርፎች በቅንጅት እየሰራ መሆኑን ተናግረዋል። ኢትዮጵያ በተለያዩ ዘርፎች ያስመዘገባቻቸው ውጤቶች የሚበረታታ መሆኑን ጠቅሰው ለዚህም የማክሮ ኢኮኖሚ ማሻሻያው ከፍተኛ ሚና መጫወቱን ተናግረዋል። በኢትዮጵያ ኢኮኖሚ እድገት ላይ የግሉ ዘርፍ ተሳትፎ እያደገ መጥቷል ያሉት ዳይሬክተሯ ይህም የኢኮኖሚ ሪፎርሙን ዘላቂና አካታች ለማድረግ ያስችላልም ብለዋል። በተለይም በማኒፋክቸሪንግና አገልግሎት ዘርፍ የግሉ ዘርፍ ተሳትፎ ይበልጥ መጠናከር እንዳለበት አጽንኦት ሰጥተዋል። የግሉ ዘርፍ ምርታማነት ሀገራዊ ኢንዱስትሪ ልማት ከግብ ለማድረስና ኢኮኖሚን ለማጠናከር ወሳኝ ሚና እንደሚጫወት ጠቁመዋል። ለሥራ ዕድል ፈጠራ መስፋፋት ወሳኝ እንደሆነም ተናግረዋል። ማርያማ ሳሊሚ የዓለም ባንክ በተለያዩ ዘርፎች ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ተናግረዋል። በ43ኛው የዩኔስኮ አጠቃላይ ጉባኤ ኢትዮጵያ 99 በመቶ ትመረጣለች ተብሎ እንደሚጠበቅ ተገለጸ። በ43ኛው የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ አጠቃላይ ጉባኤ የቦርድ አባል ለመሆን በእጩነት መቅረቧን የብሔራዊ ዩኔስኮ ኮሚሽን አስታውቋል። በትምህርት ሚኒስቴርና የብሔራዊ ዩኔስኮ ኮሚሽን ፕሬዝዳንት ፕሮፌሰር ብርሃኑ ነጋ የተመራ ልዑካን ቡድን በሰማርካንድ ኡዝቤክስታን እየተካሄደ በሚገኘው 43ኛው የዩኔስኮ አጠቃላይ ጉባኤ እየተሳተፈ ይገኛል። በዚህ ጉባኤ ላይ ፕሮፌሰር ብርሃኑ ነጋ ባደረጉት ንግግር በኢትዮጵያ ባለፉት 2 ዓመታት በዩኔስኮ ዘርፎች የተከናወኑ ተግባራትን በዝርዝር አስቀምጧል።
በዚህም በትምህርት፣ በባህል፣ በአየር ንብረት ለውጥና የብዝሃ ሕይወት ዘርፍ ጋር በተያያዘ ኢትዮጵያ እየሰራቻቸው ያሉ ስራዎችን ለጉባኤው አስረድተዋል ነው የተባለው። የተባበሩት መንግስታት ድርጅት የ2030 ዘላቂ የልማት ግቦችን ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉም ጥሪ አቅርበዋል። በዩኔስኮ ዘርፍ 5 መርሃ ግብሮች የተተገበሩ በመሆኑ ለኢትዮጵያ ትልቅ ስኬት እንደሆነ የብሔራዊ ዩኔስኮ ኮሚሽን ዋና ጸሐፊ አለሙ ሙሉጌታ ተናግረዋል። ዋና ጸሐፊው በየ2 ዓመቱ የሚካሄደው የዩኔስኮ አጠቃላይ ጉባኤ በትምህርት፣ ሳይንስ፣ ባህልና ተግባቦት መረጃ ዘርፎች ላይ ትኩረት አድርጎ አባል ሀገራትን ስለሚደግፍ ምቹ ሁኔታ የሚፈጥር መድረክ እንደሆነ ጠቁሟል። ከዚህ ባለፈም ከጉባኤው ጎን ለጎን የሁለትዮሽ ግንኙነት የሚደረግበት ስለሆነ ትልቅ ዋጋ ያለው ጉባኤ ስለመሆኑ ተናግረዋል። በዚህ ጉባኤ ኢትዮጵያ የቦርድ አባል ለመሆን እጩ ሆና የቀረበች መሆኗን ዋና ጸሐፊው ተናግረዋል። አባል ሆና መመረጧ በዋነኛነት የቦርድ ውሳኔዎች ላይ ተሳታፊ ያደርጋታልም ብለዋል። ዋና ጸሐፊው እጩ ሆነው ከቀረቡ ሀገራት ውስጥ 58 ሀገራት ብቻ የቦርድ አባል ሆነው ይመረጣሉ ያሉ ሲሆን ኢትዮጵያ 99 በመቶ ትመረጣለች ተብሎ እንደሚጠበቅም አመላክተዋል። ይህ መሆኑ ደግሞ ድምጽ መስጠትና እንዲሰጥላት ማድረግ የምትችልበት ተጽዕኖ መፍጠር እንደሚችል ጠቁመዋል። በዱባይ የተቋቋመው የላቦራቶሪ አገልግሎት ሰጪ ተቋም በኢትዮጵያ ስራ ጀመረ። በተባበሩት አረብ ኤምሬቶች ተመዝግቦ የሚገኘው ዓለም አቀፍ የንግድ ምልክት የሆነው ሜድሶል አድቫንስድ ዲያግኖስቲክ ማዕከል በዛሬው ዕለት በኢትዮጵያ በይፋ ስራ ጀምሯል። የጤና ሚኒስቴር ከሚመለከታቸው ባለድርሻ አካላትና የግሉ የጤና ዘርፍ ጋር በመተባበር ማዕከሉን ወደ ሀገር ውስጥ በማስመጣት በአፍሪካ የመጀመሪያውን ሜድሶል ቼን ማስጀመሩን ነው የተገለጸው። ከተመሰረተ 40 ዓመታት እንዳስቆጠረ የተገለጸለት ሜድሶል አድቫንስድ ዲያግኖስቲክ ማዕከል ወደ ኢትዮጵያ መምጣቱ ወደ ውጭ ሀገራት የሚላኩ የምርመራ ናሙናዎችን በሀገር ውስጥ ለማድረግ የሚያግዝ መሆኑ ተነግሯል። ተቋሙ ከ3000 በላይ የናሙና ምርመራዎችን ማድረግ እንደሚችል የገለጸ ሲሆን ይህም በኢትዮጵያ ህመም ካልተከሰተ ምርመራ ያለማድረግ ልምድን ለማስቀረት ያግዛል ሲሉ የላቦራቶሪ ዋና ስራ አስፈጻሚ አቶ ሱራፌል ሸዋ ጠቅሰዋል። ዓለም አቀፍ የንግድ ምልክት ነው የተባለው የላቦራቶሪ አገልግሎት በዘርፉ በተሰማሩ ባለድርሻ አካላት ወደ ኢትዮጵያ ማስመጣታቸው ለሀገሪቱ የሕክምና ላቦራቶሪ ፍላጎት አይነተኛ አማራጭ ከመሆኑም ባሻገር የደም ናሙናዎችን ወደ ሀገር ውስጥ በማስመጣት በውስጥ አቅም በመስራት የላቦራቶሪ አገልግሎት ለጎረቤት ሀገራትም ጭምር የመስጠት ኃላፊነት እንዳለበትም ተገልጿል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ሕዝብ በትግርኛ ባሰራጩት ጽሑፍ አስታወቁም። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭትን ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብር ለማጠናከር ጥረት እያደረገች መሆኗን ገልጸዋል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አባልነት ተጠያቂ እንዳልሆነች ሁሉ ኢትዮጵያ የባህር በር ህልሟን እውን የማድረግ ግዴታ የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካዊ በደል እንደተፈጸመባትና የችግሮቹ ምንጭ ደግሞ የባህር በር አባልነት እንደመሆኑ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለት ሚኒስቴሩ አስታውቋል። በራያ አዘቦ አካባቢ በህወሓት ታጣቂዎችና በትግራይ ሰላም ኃይል ታጣቂዎች መካከል ውጊያ መቀስቀሱን ከስፍራው የደረሰን ሰበር መረጃ አመላከተ። በህወሓት ከፍተኛ አመራሮች መካከል የተፈጠረውን መከፋፈል ተከትሎ ከህወሓት አፈንግጦ የወጣው ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ኃይል በትግራይ አጎራባች አካባቢዎች መደራጀቱ ይታወቃል። እነዚህ ታጣቂዎች በፌደራል መንግስት ድጋፍ እንደሚደረግላቸው የህወሓት ከፍተኛ አመራሮች በተደጋጋሚ ሲናገሩ ይደመጣል። እነዚህ ኃይሎች በአሁኑ ሰዓት በአፋር ክልል በራያ አዘቦና በወልቃይት ጠገዴ ሰቲት ሁመራ አካባቢዎች በስፋት እየተንቀሳቀሱ እንደሚገኝ ነው የተነገረው።
በዛሬው ዕለት በራያ አዘቦ በሚንቀሳቀሰው የትግራይ የሰላም ኃይል ታጣቂ ላይ የህወሓት ታጣቂዎች ትጥቅ እንደከፈቱ ነው ለማወቅ የተቻለው። ይህንን ተከትሎ በአካባቢው ለረጅም ሰዓታት በከባድ መሳሪያ የታገዘ የተኩስ ልውውጥ እንደተደረገ ለማወቅ ተችሏል። በሁለቱም ኃይሎች መካከል የደረሰውን ጉዳት በተመለከተ እስካሁን የወጣ መረጃ የለም። በሱዳን ከ60 ሺህ በላይ ሰዎች አልፋሸር ከተማን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንዳስታወቀው በዳርፉር ግዛት የምትገኘው አልፋሸር ከተማ በፈጥኖ ደራሽ ኃይሎች ስር መግባቷን ተከትሎ ከ60 ሺህ በላይ ዜጎች ከተማዋን ለቀው መሰደዳቸው ተገልጿል። ሪፖርቶች እንዳሳዩት በፈጥኖ ደራሽ ኃይሎች ለ18 ወራት በከበባ ውስጥ የቆየችዋ ከተማን ከተቆጣጠሩ በኋላ በከተማዋ ከባድ ጥቃት በመክፈት በሰዎች ላይ ግድያና አስከፊ የሰብአዊ መብት ጥሰቶችን ፈጽሟል ነው የተባለው። በስፍራው ረሃብ መከሰቱን ተከትሎ ከአልፋሸር ከተማ በስተምዕራብ 80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ የሚሰደዱ ሰዎች ፍሰት ባለፉት ጥቂት ቀናት እጅጉን ጨምሯል ሲል የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታውቋል። በምዕራብ ዳርፉር ግዛት በአልፋሸር ከ150 ሺህ በላይ ሰዎች ለእስር እንደተዳረጉም ነው የተገለጸው። አርሲኤፍ በአልፋሸር የተፈጸሙ ግድያዎችን ብሔርን መሰረት ያደረገና የአረብ ወታደራዊ ኃይሎች አረብ ባልሆኑ ህዝቦች ላይ ያነጣጠሩበት ነው በሚል የቀረበውን ውንጀላ አስተባብሏል። በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይል መካከል በሚያዚያ 2023 የስልጣን ትግል ከተቀሰቀሰ በኋላ ሁለቱ ኃይሎች ሀገሪቱን ወደ እርስ በርስ ጦርነት ከተዋታል። በምዕራብ ዳርፉር ክልል ረሃብና የከፋ እልቂት መከሰቱ ሲነገር በመላ ሀገሪቱ በተከሰተው ጦርነት ከ150 ሺህ በላይ ሰዎች መሞታቸው ተነግሯል። 12 ሚሊዮን ዜጎች ደግሞ መፈናቀላቸውን የመንግስታቱ ድርጅት የዓለማችን ትልቁ የሰብአዊ ቀውስ ሲል ባቀረበው ሪፖርት ገልጿል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ሰላም።